ብቻችንን የመጣን መስሏችሁ ወጥመድ ስልከት። እሺ እንግዲህ ተመልካቾቻችን ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳር። ሰላማችሁ ብዙ ትርፍርፍ ይበልልኝ። ዛሬ የመጣሁበት ቪዲዮ በጣም ያዘንኩበትና እንዴትስ ሊሆን ቻለ በሚለው በዘላለም ላይ የደረሰውን ነገር አሁን ነው የላኩልኝ። ሳየው ራሱን አላመንኩም። ምን ማለት ውሸት ነው ምንድነው እስከምትሉ ድረስ ማለት ነው። አላቅም በዚህ ልክ ርቀት ይሄዳል ብዬ አላስብም። ኦሬዲ ዘላለም በሱ በኩል የሚሰራው በራሱ ቻናል ዙላ ላይ የሆነ ከባድ ነገር ደርሶበት ነበረ፣ በሰዎች በሚሰራው ስራ የተነሳ ማለት ነው። ዛሬ ደግሞ እንግዲህ እነዚያ ይሁኑ ይሄ ኤፍሬም ይሁን አንኛ ኤፍሬም ለምን እንደው ታውቃላችሁ? የልዑልን እህት ከሱ ጋር እንደሚገናኝ እናትየዋ ስትነግረው ቀጥታ ለልዑልም እዛም ላሉት እንትኖች የተናገረው ዘላለም ነው፣ እህቱን እንዲቆጣጠር ያደረገው እና ይሄ ነገር እውነት ይሁን ውሸት ይሁን አላውቅም። ዛሬ ቤቱ ድረስ መኖሪያ ቤቱ ድረስ ሂደው መኪና ይዘው ማለት ነው ሲወጣ ሲገባ ተከታትለው ዘላለምን ለማፈን ሆን ብለው ማለት ነው የራሱ እኔ አላውቅም። እውነት ሳወራው ራሱ ዘላለም በጣም ምስኪን ልጅ ነው። እንደ ልዑል ብዙም ከጀርባው ተከታታይ ሰው ይዞ አይሄድም። በራሱና በራሱ ነው እንትን የሚለው። የአሁኑ ደግሞ ትንሽ ከፋ ማለት ልታምኑት ራሱ ማትችሉ። እንዴትስ እነዚህ ሰዎች የዘላለምን ቤት ሊያውቁ ቻሉ? እንግዲህ እስካሁን ድረስ የነ አቤል የነ ማን ነው ልዑል እነሱ ናቸው ቤት ሲቀያይሩ የምናየው። እነሱ ናቸው ሁልጊዜ ቤት ሲቀያይሩ እንጂ ይሄኛው ደግሞ ትንሽ የተሻለ ይመስለኛል። ዘላለም በተለይ ዱካሾ ላይ ካቆመ በኋላ ብዙም ሰዎች ክትትል ሲያደርጉበት አላየውም። ግን ዛሬ ሆን ብለው በገዛ ቤቱ ድረስ ሂደው እሱን ለማፈን ከስራ ሲመጣ ወይ ሲወጣ ለመያዝ ነበር እቅዳቸው ማለት ነው። እኔ የድፍረት እንደ ወንጀለኛው እኮ የሆነ ቅጥና እንትን አለው አይደለ? ቤትሽ ድረስ ሂዶ ለማፈን መሞከራቸው ራሱ ምን አይነት ልብ ቢኖራቸው ነው? እኔ የምለው ኢትዮጵያ ውስጥ ህግ የለም እንዴ ገና ጎበዝ? በዚህ ልክ ሰውን ቤቱ ድረስ ሂዶ ለማፈን የሚሞክር እንግዲህ የማየው ነገር በየአካባቢው ሲፈትሹ በየአካባቢው እንትን ሲሉ እነዚህ ሰዎች ታጥቀው እንዴት ነው አዲስ አበባ ውስጥ የታጠቀ የሆነ ስለት ነገር ይዞ የሚንቀሳቀሰው? እነሱ ኦሬዲ ይህንን ነገር የያዙት ሰውን ለመጉዳት ወይም እንትን ለማስፈራራት የሚይዙት ነገር ይመስለኛል። ሊመቱበትም ይችላሉ። ኦሬዲ ሌባዎች አንዳንዴ የሚሰሩትን አያውቁም። ኦሬዲ እነሱ ጭንቅላታቸው ላይ የሚታያቸው ገንዘብና ገንዘብ፣ ይህንን ሰው አፍኜ በምን እንትን ልበለው የሚለውን ነው። እና እንደዚህ ነገር አድርገው የሚንቀሳቀሱ ሰዎች አዲስ አበባ ውስጥ እንዴት ነው እሺ ተብለው ማለት የሆነ ቦታ ስትሄጅ አሁን እኔ አዲስ አበባ ባለው ሰዓት በየአካባቢው እንትን ይፈተሻል። እንዴት ነው እነዚህ ሰዎች ከዚህ ጉድ እንደዚህ አይነት ነገር ይዘው ከተማ ውስጥ እንደፈለጉ በመኪና እየተሽከረከሩ? እኔ አላቅም። ብቻ እግዚአብሔር ልብን እንዴት በቃ እኔ ስሰማው የዘላለም ሲል ዘላለም አደጋ ላይ ነው የሚል እንትን ስል እንዴት ልቤ በአፌ ልትወጣ ነው የደረሰችው። አምላኬ ሆይ ትዕግስቱ ስጠኝ። በአሁኑ ደግሞ በጣም ብሶበታል ይሄ ነገር። ኤፍሬም ነው እርግጠኛ ነኝ ከልዑል እህት ጋር ነገሩን ስላቋረጠበት
እሱ ነው ቤቱ ድረስ እንትን ያላቸው። እርግጠኛ ነኝ ለማየት ያበቃቸዋል ኤፍሬም ካልሆነ። ታዲያ ማን ነው የዘላለም ቤት? እንግዲህ በኤልሳ በኩል የመጣ ነገር ታውቃላችሁ። ሁልጊዜም ኮተትና በጣም ከሷ የማይወጣ ችግር የማይለቃት ሴት ናት ኤልሳ ማለት። በእሷ የመጣ ስንት ነገር እየሆነ ነው። ዛሬም ይሄ ኤፍሬም የተባለው ሰውዬ ከልዑል እህት ጋር እንዳይገናኙ ውሳኔ ልዑል ከባድ ነገር እንትን ስላስተላለፈ ስላየ ማንን ለመበቀል ሞከረ? ዘላለምን። ምንም የማያውቀው ዘላለም ምስኪን አስቡ። ለዛው እንግዲህ ዘላለም የሚኖረው ከእህቶቹ ጋር በዛ መሀል ቤት ገብተው ወይ ሆነ ቢፈጠር ምን አይነት እንትን እንደሚሰማቸው አስቡ። ወንድማቸው ፊታቸው ላይ እያለ መጥተው ሲያንገላቱት ሲያመነጫጭቁት ማን ነው ቁሞ የሚያየዋ? ኦልሬዲ እነዚህ የተላኩት ሰዎች እስከሚወጣ ድረስ ወይም ሲገባ እንትን ለማለት ነበር እሱን የሚከታተሉት። ከዛ ማን አየ? የማን የዘላለም ጓደኛ እዛ ጎረቤት አካባቢ ያለ ሰው መኪና የቆመ መኪና አለ። ምን እንደሆነ አልጠብቅም አላወኩም። በጣም ከቆመ ቆየ መኪናው። ምን ፈልጎ ነው እስኪ ጠይቀው ብሎ ለዘላለም ነገረው። ዘላለም ደግሞ ቤት ነበር። እንዳጋጣሚ ሲወጣ ሄዶ ሲያይ ምን ፈልጋችሁ ነው? ምንድን ነው? ምን ጠፍቷችሁ ነው ብሎ እሱን ሲል ከዛ እሱን ያዝ ወደ መኪና ለማስገባት። ከዛ ግብ ግብ ገጠሙ። ከዛ ይሄ ጎረቤት እዛ ቁሞ ስለነበር የአካባቢም ሰው ጫዋ በቃ ብቻ እንደምንም ያተረፉት። ዛሬ ያ ሰው ባይኖር ዘላለም እኔ አላውቅም ምን አይነት እንትን ውስጥ እንደሚገባ። የሰይጣን ጆሮ ይደፈር። እሱም ልጁ ምን ፈልጎ ነው ብሎ ለመጠየቅ ነው መጀመሪያም የተጠጋቸው እንጂ ለእሱ የተዘጋጀ ወጥመድ መሆኑን ቢያውቅ ከቤቱም አይወጣም ነበር። ያው እንግዲህ ጎረቤት ሰውየውም አላወቀም። እሱ ወይ አንተን ፈልጎ ነው ወይ ጠፍቶበት ነው የሆነ ሰው ብሎ ነው የነገረው። እንግዲህ የጠፋ ሰው ኑሮ ነው ቤት ጠፍቷቸው ነው ምናምን ብሎ ሲሄድ እሱን አፍነው ገፍተው በግድ መኪና ውስጥ ሲያስገቡት እዛ እነሱም እንዲወስዱት አልፈቀዱላቸውም። አካባቢ ሰውም ወጣ ለወጣቶቹ ምናምን መኪናውን በቃ እንዳይሄድ አገዱባቸው። ኦልሬዲ ዘላለምን መኪና ውስጥ አስገብተውታል፣ ግን ለመሄድ አልቻሉም። ምክንያቱም መንገዱ ዘጉባቸው ምናምን። እኔ እንትኑን ሳይ ራሱ ልቤ ባፌ ልትወጣ ነው። በቃ ማለት እንዴት ዘላለም ራሱ ተሸወደ ማለት ወደ እነሱ መቅረብ አልነበረበትም። ያው ከቀረብሽ እነሱ 3 4 ናቸው እንግዲህ አንድ ዘላለም ነው። እነሱን መያዝ ይከብደዋል። እንዴት ብሎ እንትን ይላል? ያለው አማራጭ ገፍተው እንትን ውስጥ ሲከቱት መኪና ውስጥ እሱም ገባ። በቃ የዛ መኪና ውስጥ እንትን እያለ ነበር። ግን እግዚአብሔር ይስጣቸው የአካባቢ ሰዎች መንገድ ዘግተው መኪናው እንዳይሄድ አድርገው ከዛ በኋላ ፖሊስ ተጠርቶ ምናምን እነሱ ተሎ ደውለው ማለት ነው ብቻ አትርፈውታል። ዛሬ እግዜር አትርፎታል። ከዚህ በላይ እኔ አላቅም። የእውነት እነዚህ ሰዎች አሁን ምንድነው የምንልኳቸው ነው እየተባሉ እየተጣሩ ነው። ኦልሬዲ ዘላለም ድንጋጤ ውስጥ ነው። ምን ውስጥ ሊወስዱ ነው ብሎ በቃ ራሱን መቆጣጠር አቃተው። ልክ መኪናው ሲቆም እሱ ዘላለም በጣም ደንግጦ ምናምን መናገር እራሱ አልቻለም። የኔ አባት እንዴት ክው እንዳለ አላሰበውም። ለእኔ እንትን ሊሉኝ ነው ብሎ እኔም ብሆን ማንም ሰው አታስቢ። መንገድ ጠፍቶት ነው ወይ የሆነ ቤት ጠፍቶት ነው ብለሽ እንጂ እኔ እንትን ሊል ደግሞ አንደኛ ነገር ዘላለም የተሸወደው ምንድን ነው? ከእስካሁን ድረስ የእሱን ቤት ማንም ሰው የሚያውቅ የለም። እና ተከትለው መጥተው በዚህ ልክ መኪና ይዘው መጥተው እንትን ይሉኛል ብሎ በፍጹም አላሰበም። መንገድ ላይ ወይ የራሱ የሚሰራበት ስራ ቦታ ላይ አይመቻችም። ምክንያቱም ሰው ይበዛል እዛ አካባቢ። እንግዲህ እነዚህ ያላቸው አማራጭ ቤቱን ተከታትለው ይዘው መጥተው እሱ ሲመጣ ተከትለው መጥተው ቤቱን አይተው ለማጥቃት ነበረ።
ያሰቡት ሁሉ አልተሳካላቸውም። መቼም ቢሆን አይሳካላቸው። እኔ ራሱ ዱካሽ ምንድን ነው ዙላ ላይ የተለቀቀውን ከትናንት ወዲያ ያየሁት በጣም እንትን ሲለኝ ነበር። ያንን ነገር አይቼ ወይኔ ምን ሆኖ ይሆን ማንን ልጠይቅ እያልኩኝ ዛሬ ደግሞ ምን ይላሉ ቤቱ ድረስ ወስደው እንደዚህ እንደዚህ ሊያደርጉ ሲሉ በስመ አብ። ሰው በዚህ ልክ ሲከፋባችሁ ከባድ ነው የእውነት አላውቅም። ምን አይነት እንትን እንዳሳለፈ አስቡት። ይህ ሁሉ እንግዲህ የኤፍሬምም ስራ ሊሆን ይችላል፣ ያኛውም ሰውዬ ሊሆን ይችላል። ስሙ አያዘኝም አላውቅም። እንግዲህ እየተጣራ ነው ከየት እንደመጡ ማን እንደላካቸው። እንግዲህ ሌባ ሁልጊዜም ሲያዝ ታውቃላችሁ ተመቶ ተገርፎ ነው የሚናገረው። ምንም እኛ አናውቅም እያሉ ግግም ብለዋል። በዚሁ አጋጣሚ በጣም ሳላመሰግናቸው አላልፉ የአካባቢ ወጣቶች ዘላለምን መኪና እንትን ብሎ ሳይወስደው መኪና መንገዱ ዘግተው ህይወቱን ያተረፉለት እነሱ ስለሆኑ እግዚአብሔር ይስጣቸው የኔ መልካሞች። አላቅም የሆነት እኔ እንትኑን ሳይ በጣም ነው የደነገጥኩት። ከልዑል እህት በኋላ በጣም ያልሆነ ነገር እያሰብኩኝ ነበረ። እናቱን መጥተው እንዳይጎዷት ምናምን እያልኩ የልዑል እናት ነው እያሰብኩ የነበረው እንጂ ዘላለምን ቤቱ ድረስ ይሄዳሉ እንደዚህ በፍጹም አላሰብኩም። የዘላለምን እናት ግን እሷ ልጅቷ ስልክ ስታወራ እንደዚህ ብላ ስትናገር ስለሰሙ ኤፍሬም የተባለው ሰውዬ በሆነ ነገር እንትን እንዳይላት ምናምን ቤተ ክርስቲያን ስትሄድ ወይ የሆነ ብቻ የልዑልን እናት ነበር ሳስባቸው የነበረው። ኦልሬዲ እህቱ እንኳን የራሷ ጉዳይ ነው። እሷ ፈልጋ ወዳ ስለሆነ የምትገባበት ለእሷ እኔ አላስብላት። የምጨነቀው ለማን ነው? ለእናቱ ነው። በዚህ እድሜያቸው ይህን ሁሉ ነገር እያሳለፉ ገና ሌላ ችግር እንዳይመጣባቸው ለእነሱ እንጂ እኔ ዘላለም እንኳን በፍጹም ያላሰብኩት ነገር ነው። ግን ደግሞ እግዚአብሔር ለመልካም ነገር ነው። አልፏል። የተሳካ የታቀደው ሁሉ ከሽፏል ማለት ነው። እግዚአብሔር ይስጣቸው። በዛ ሰዓት የተባበሩ መንገድ የዘጉ ሁሉም እግዚአብሔር ይስጣቸው። ያው እንግዲህ ዘላለምን የማያውቅ ሰው የለም። የሚሰራው ስራ ብዙ ነገሮችን እና ብቻ አላውቅም ጎበዝ፣ እንዴት ቀልቤ እንደተገፈፈ እንዳትጠይቁኝ። በዚህ ልክ ርቀት ይሄዳል ብዬ አላሰብኩም። እርግጠኛ ነኝ እሱ ነው፣ ከሱ ውጭ ማንም አይደለም። ያ ሰውዬም ይህን ያክል ድፍረት የለውም። ገንዘብ ያለው ማን? ኤፍሬም ነው። የሰዎችን ንብረት ከአንዱ አንዱ እንትን እያለ እና ኤፍሬም ነው እርግጠኛ ነኝ። ተከታትሎ ቤቱን አይቶ ጠብቆ እሱን ለማገት የተነሳ እሱን አገተ ማለት ዘላለም ማነው ልዑል ደግሞ ሙሉ በሙሉ ትኩረቱን ዘላለምን ሲፈልግ በዛውም የሚፈልገውን ነገር ለማሳካት ነበረ ኤፍሬም እቅዱ። መቼም አይሳካለትም። የእውነት የሰው ሀቅ ሁልጊዜም በሰው እንትን የሚኖር ሰው መቼም ቢሆን አይሳካለትም። አሁንም አይሳካላችሁ። ኤልሳ የተባለችው ተወስኖባታል። ድጋሚ የሆነ ነገር ብታደርግ ልዑል አይማረኝ ብሎ በእናቱ ምሎ ተገዝቶ ማለት ነው የሆነች ነገር ባገኝ ያለምንም ማንገራገር አሳልፌ ለፖሊስ እሰጥሻለሁ። እስካሁን ድረስ ከዚህ በፊት የሰራሽው ነገር ሁሉ ማስረጃ እጄ ላይ አለ፣ ተጠንቀቂ ተብላለች። ካላረፈች ከሱ ጋር ከማነው ጋር ከልጁ አባት ጋር እየተመሳጠረች እነሱን ሌላ ችግር ላስገባለሁ ካለች ለራሷ ከርቸሌ ነው የምትገባው። አስቴር ምን አለች ትላላችሁ? ልዑል እንደ በፊቱ አሁን እንትን ብሏል። ስለ ፍቅር ስለምን የሚባል ነገር ከእንትኑ አውጥቷታል። እሷ ናት አሁንም ይወደኛል ብላ እንትን የምትለው እንጂ እሱ ግን ሁሉን ነገር ትቷል። ከአባቷ ፊት የተናገራትን ሰምታለች። ድጋሚ እንደዚህ ነገር ብታደርግ አሁንም ደግሞ በዘላለም ላይ
ይሄ ኤፍሬም ወይም የእሷ እጅ ካለበት አሁን እነዚህ ሰዎች መኪናው ተይዟል። ተጣርቶ ምን እንደሆን ማን እንደላከ ከታወቀ አላቅም ምን እንደሚወሰንባቸው። የእውነት ሰው ሰርቶ መብላት አልቻለም። በሀገርሽ ወጥተሽ የሰላም ፀሐይ ብርሃን ተቀብለሽ እኮ መተንፈስ ሲበሉ ተሳቀው እንደነ ዘላለም እንደነ ልዑል እኮ የተሳቀቀ ሰው የለም። እነሱ እኮ እንደፈለጉ ወጥተው መዝናኛ ቦታ ሄደው ውጭ ላይ እኮ አምራቸው ቢበሉ እኮ አይችሉም እኮ። ለምን እንደዚህ ቢያደርጉኝስ በምግብ ውስጥ ቢሰጡንስ እያሉ እየተጠራጠሩ ማለት ነው። አንድና አንድ ቤት ውስጥ የሚያምሯትን ሴት አምጥተው እሷ እየሰራች ነው የምታበላቸው። እና በዚህ ልክ እየተጠነቀቁ ቤትሽ ድረስ ደግሞ ሄዶ አንቺን ለመጉዳት የተነሳ ሰው ምን ልትዩ ትችያለሽ? የእውነት ምንም ቃል የለኝም እኔ። በመድኃኒዓለም ስንቱን አየንን በዚሽ ትንሽ ቀን ስንት ጉድ አየንን። ትዕግስቱ ስጠኝ። እኔ ሌላ ምንም አይደለም። የእውነት የአሁኑ ደግሞ ባሰ። እስካሁን ድረስ ካየናቸው የአሁኑ ባሰ። በጣም አስጠላባቸው። ሰው ሰላም አሳጡ። በዛ አሉ አልሳካላችሁ አለ። በዛሬ ደግሞ በዘላለም ይገርማል በጣም እግዜር አውጥቶታል። እድሜ ለጎረቤቶቹ አውጥቶታል። እነሱ ያሰቡት አልተሳካላቸውም። እኔ ስሰማ እንደሆንኩት አኳኋን የእውነት አላውቅም እንዴት እንደሆንኩኝ። እንግዲህ መድኃኒዓለም የሚጠብቃቸው ባሉበት ክፉን ነገር አያሰማን፣ መልካሙን ነገር እንመኝላችኋለን። እርግጠኛ ነኝ እናንተ ይህን ነገር ስታዩ ምን እንደሚሰማችሁ የእውነት። ለማንኛውም እኔ አላውቅም፣ ምንም ልላችሁ አልችልም ከዚህ በላይ። ተጣርቶ እነዚህ ልጆች ማን የላካቸው የሚለውን እስኪ በደንብ ተጣርቶ ደግሞ ነግራችኋለሁ፣ አሳውቃችኋለሁ። ለማንኛውም የዛሬው ይሄ ነው እንግዲህ በዘላለም ላይ የደረሰው ነገር። ሰላማችሁ ይብዛልኝ። ቪዲዮ ላይክ፣ ሼር ለምታደርጉልኝ ወንድሞች ከልብ ነው የማመሰግነው። በተረፈ በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያድርግልን። ባይ ባይ።